ሰላም በእኔ ላይ ነው ማለት ግን ሌላ አካል በሱ ላይ ያደረገለት መኖሩ ነው የሚያሳየው። ኢየሱስ ግን አሁን ምንድን ያለው ሰላም እኔ ነኝ እኔ ሰላም ነኝ ሳይሆን ያለው ሰላም በእኔ ላይ ነው ያለው። በላዩ የተደረገለት አካል። እሺ እኔ የተረዳሁት እሱ ሰላም ሰጪ እንደሆነ ነው የሚያሳየው። ይሄ ክፍል ሰላምን በእኔ ላይ ነው እኮ የት አለ እኮ የት አለ አሁን የት አለ እንደዛ ሰላም ሰጪ ነው የሚለው ከየት አመጣኸው? ሰላም ሰጪ ነው የሚለውን ከራስህ ነው ያመጣኸው። አንተም ቁርአን ላይ ቆሜ ነው ማውራት ያለብህ። እኔም ደግሞ ክርስቲያን ሆንኩኝ የኔ ተሰማለህ። እሱ ሰላም ሰጪ እንደሆነ የሚያወራ ክፍል ልንገርህ። እሱ ሰላም ነው አዳም ይሄን የቁርአን አንቀጽ ይዞ ኢየሱስ ክርስቶስ ወይ በኢሳ ሰላም ሰጪ መሆኑን ያስረዳል ብሎ የተናገረ አንድ ሙፈሲር አለ ካንተ በፊት ወንስ የመጀመሪያው እዚህ ቁርአን ተርጓሚ አንተ? አይሽ ማን ነው አለ? ማን ሩቅ መሄድም እኮ አያስፈልግም። አሁን በምናነበው ክፍል ራሱ አብረን እዚቹ እናያለን። 33ን ደግሜ አንብብ። 33 ላይ ኢየሱስ ሰላም ሰጪ ነው የሚል አይለ ቃል አለ። አዎ ሰላምን በእኔ ላይ ነው አለ እኮ። አልጠየኩም። ሰላም በእሱ ላይ ነው አለ። ሰላም ሰጪ ነው የሚል አለ ወይ? ሰጪ ነው ማለትና ሰላም በእርሱ ላይ ነው ማለት እኮ አንድ ነው። ወይኔ ሰላም ሰጪ ነው የሚል ቃል አለ ወይ? 34 አንብቡ። እሱ ሰላም ሰጪ እንደሆነ 34 ድጋሚ ይነግራል። 34 ላይ ኢሳ ሰላም ሰጪ ነው የሚል ቃል አለ ብለዋል። አንዴ ሙከቢል ተፈተሱ አንድ ይያልኩ ነው። ቁርአን በእጅ እኮ ነው። 34 ላይ ቆይ 34 ላይ ሰላም ሰጪ ነው የሚል ቃል አለ የለም? እሱ 34 ላይ ሰላም ሰጪ እንደሆነ አሁን በትክክል ትረዳለህ። ሰላም ሰጪ ነው የሚል ቃል አለ 34 ላይ ከመሄዳችን በፊት አለ። ሰላም ሰጪ ነው የሚል ቃል አለ ብሏል። አንዴ በአማርኛ 34 ላይ አንዴ ጨርስና አንብብ። ሙከቢል 34ን አንብበው ኮሜንት ላይ ትናገራላችሁ ልጆች። ሰላም ሰጪ ነው የሚል ቃል አለ ብሎናል። እሱ አለ የለም የሚለውን ትናገራላችሁ። አንብብላችሁ ሙከቢል አንዴ ሙከሚል አንብበው። እንዴት ነው ሙከሚል? ይሄም እሺ መርሐባ እኔ አነባለሁ እኮ 33 ላይ ነው። አንተ 33 ላይ ነው የተባለው። ተረጋጋ። የታሪክ ለማ አታነቡ አምጥተሃል አይደለ? አለ ቃሉ ብለሃል አይደል? ታዳሚ መልከት አንብበው ሙከሚል። አንቀጽ 33 ላይ ሰላምም በእኔ ላይ ነው በተወለድኩ ቀን በሚሞትበትም ቀን ሕያው ሆኜ በሚቀሰቀስበት ቀን ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ። 34 አንብብልኝ ብሏል። 34 አንብብልኝ። ወይ አንዴ ይሄንን 33ን እኔ ነኝ የጻፍኩት። በትክክል አንብቤ ይላል። 33ን እኔ ነኝ የጻፍኩት የሚል ጥያቄ አልተነሳም። ምን አይነት ሰው ነው? ወላሂ አውቀሽ ነው ስለገባኝ ነው። አውቄ ቃል በቃል ያስኩ ወደ ያሽ ነው አንቺ አራዳ ልጅ አጥሩ እዚህ ወጣችሁ። ስለዚህ አሁን ልጆች ኮሜንት ላይ ሰላም በእኔ ላይ ነው የሚል ቃል 33 ማን ነው ሰላም ሰጪ ነው ኢሳ የሚል ቃል 33 እና 34 ላይ አለ የለም? ልጆች አለ የለም? ያው የለም። ቀጣፊ ነው ታርሻለ 34 ቀጥል። እሺ አንብብለት 34 በአማርኛ አንብብለት። እሺ ይህ የመርየም ልጅ ኢሳ ነው ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው አለ። ذلك عيسى ابن مريم قول الحق الذي فيه يمترون። አሁን እዚህ ጋር ሰላም ሰጪ ነው ኢሳ የሚል ቃል አለ የለም? ልጆች ኮሜንት ላይ ኦኬ አለ የት አለ በለኝ። አንብበው። ይህ የማርያም ልጅ ኢሳ ነው ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው ይላል። ላይ ደግሞ ሰላምን በእኔ ላይ ነው ያለሁን ይህ የማርያም ልጅ ኢሳ ነው ያ በእሱ የምጠራጠርበት እውነተኛ ቃል ነው። እየተጠራጠረ ያለው አሁን ማን ነው? ጨረስክ? ሰላም ሰጪ ነው የሚለው ቃል አለ የለም? አሁን የሰላምን ስም ብቻ ነው ፈለግከው አንተ? አዎ ሰላም ሰጪ ነው የሚለው ቃል አለ የለም? 34 ራሱ አብራርቷል። አሁን 34 ላይ ሰላም ሰጪ ነው የሚል ቃል አለ። 37ን ድገም። አሁን 37 ወረደለ 37 ላይ ሰላም ሰጪ ነው የሚል ቃል አለ። ምን ያክል ቀጣፊ እንደሆነ እየጨመረ ነው። አሁን ሶስተኛ አይደለ 37 እንደዛ አይባልም ደግሞ ይባላል። ቀጣፊ ስለሆነ ባህሪ ነው እየተናገርኩኝ ያለው። በነገራችን ላይ ኢየሱስ ከፊቱ ጴጥሮስን አንተ ሰይጣን አለው። በሰዓቱ የሰይጣን ንግር ስለተናገረ እናንተ ደናቁርት ናችሁ ባህሪያቸውን ነው የተናገረ ለኢየሱስ
አሁን 37 ላይ ቆይ 37 ላይ ሰላም ሰጪ ነው የሚል ቃል አለ። ሙከሚል ዝም ብለህ አንብበው ቃሉ። ቆይ አስቀይሜው አስቆማለሁ የምትል ከሆነ አስቀይሜው አስቆማለሁ የምትል ጦጣ እውቀት እንዳለው ሰው አስቀይሜው አስቆማለሁ ምናምን የምትል ከሆነ ሙከሚል 37 አንብብለት። 37 ላይ 37 አማርኛውን ላንብብለት። ከመካከላቸውም አህዛቦቹ በእርሱ ነገር ተለያዩ። እነዚያም ማን ነበር? ለእነዚያም ለካዱት ሰዎች ከታላቁ ቀን መጋፈጥ ወዮላቸዋል። ተመልከቱ፣ እዚህ ጋር አሁን ሰላም ሰጪ ነው የሚል ቃል አለ። ሁለተኛ አታሽሽ 37ን ያስነበበ ማን ነው? እኔ ነኝ አይደለሁም? ለምን ፈለግችን ቦታ በል አለልህም። ሰላም ሰጪ ነው የሚል ቃል አለ ወይ ነው የምልህ። አዎ፣ እዚህ ጋር አህዛቦቹ በሱ ነገር ተለያዩ ይላል። አሁን የተለያየ ማን ነው? በእርሱ ነገር የተጠራጠሩት እነማን ናቸው? አሁን እዚህ ጋር ይሄ ግልጽ ነው። 37 ላይ ሰላም ሰጪ ነው የሚል ቃል አለ የለም? ኖ ሲመኝ ተጠራጠሩ ይላሉ። ተጠራጠሩ ይላል። ችግር የለም። ተጠራጥረዋል አልተጠራጠሩም ሳይሆን ጥያቄው ሰላም ሰጪ ነው የሚል ቃል አለ ወይ? 37 ላይ ሰላም ሰጪ ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ማንበብ ልጅ መጽሐፍ ቅዱስሽ ላይ ቁርአን ላይ ግን ሊያጸድቅ አልቻለም። ዞረ ከ31 ጀምሩልኝ አለ። 33 ወረደ፣ 37 ወረደ። ዮሐንስ ወንጌል ላይ ሄደ። አሁን ወደ መጽሐፍ ቅዱስ ስለሄድ ወደ መጽሐፍ ቅዱስ አሁን መጽሐፍ ቅዱስ ላይ ስለሄድ ወደ መጽሐፍ ቅዱስ እንሄዳለን። ኢየሱስ ክርስቶስ እኔ ሰላምን ለማምጣት የመጣሁ አይምሰላችሁ ብሎ ቃል በቃል ተናግሯል። አውጣለት። እኔ ደግሞ ማስረጃ ላምጣ ከመጽሐፍ ቅዱስ። ያላ በገዛ መጽሐፍሽ ትገረፊያለሽ። አንድ ደግሞ ያውና ኢየሱስ ክርስቶስ ምን አለ? አንብበው አንዴ። አንተ ስታነበው በጣም ደስ ይላል ድምፅህ። 34 ምን ይላል? ወንድዬ ወንድ አለም 34ን እኔ አላልኩም። አንብበው 14 26 ጀምሬ አንብብ። እኔ ነኝ ማስረጃ የማመጣው። አሁን ደግሞ ቅድሞ አንተ ከቁርአኔ ማስረጃ ስታመጣ እንደነበረ እኔ ደግሞ ለምናገረው አሁን ከመጽሐፍ ቅዱስ እኔ ነኝ ማስረጃ የማመጣው። ስለዚህ አንብባትችን 34 ላይ ኢየሱስ ምን አለ? ድምፅን ከፍ አድርገህ ደስ ትላለች ጥቅስ አንብበው። በል ድፈር። ያው ነግጠና በል ወንዱ አለው አንብባት 34 እኔ ላንብብ። ድሉን ሰጥተኸኝ አመሰግናለሁ። ከራሴ አነባለሁ። እሺ ከ26 ጀምሬያለሁ። አንብባት 34 ወሬ ማታ። ይህ የመንግስቱ ወንጌል የማይሰበክበት ጊዜ ከፊት እየመጣ ተመልከት። አያችሁት አይደል? ማንበብ አልቻለም። አንተ እንድታነብ ነው የፈለግኩት። እንደፈለክ ከፈለግከው አንብባት። አንተ በአንደበትህ ኢየሱስ ክርስቶስ ሰላምን ሊያመጣ እንዳልመጣ፣ ሰይፍን ሊያመጣ እንደመጣ እንድታነቡ ፈልጋለሁ። ያላ አንብብ። ቮይስ ከፈታ። አያችሁት? ያላ መጥቻለሁ ቃሉ ይህ የመንግስቱ ወንጌል የማይሰበክበት ጊዜ ደፍሮ አያነብም እያልኳቸው ያፍርበታ መጽሐፉን። ምክንያቱም ኢየሱስ ክርስቶስ ቃል በቃል ምን አለ? በቃኝ አናብብለት። ስልክ ተደውሎልኝ ፕሊዝ ስመኝ 27 ላይ እንዲላል ሰላሜንም አንብብ። እኔ የምሰጥህን ጥቅስ አንብበው። ልክ አንተ ቅድም ጥቅስ እያመጣህ እየመረጥክ አንብቡ ስትለን እንደነበር ቁርአን ላይ፣ አሁን እኛንን የምናዘህ በተራችን መጽሐፍህ ላይ እችን ጥቅስ አንብባት። ወንድ ልጅ ከሆንክ አንተ ያላ በጌታ ሰው በቃ ሊያነበው አልቻለም። ያፍርበታል። እያነበብኩ ነኝ። ስመኝ አንብበው 27 እኔ 34 አላልኩም። ከራስ እኔ ነኝ ያልኩት። እኔ ነኝ የምሰጥህ ማስረጃ ታነባለህ። አንብብ። አንብብ። አታነብም? ካላነብብ እያነበብኩ ነኝ። ስመኝ በቃ አንብበው። ያው እያየነው ነው። ኦኬ። ሰላሜን እተውላችኋለሁ አይልም። አንድ በል። ያውና አንብብ። በምድር ላይ ልጀምርልህ። አንብበው። እኔ የምሰጥህን ጥቅስ ነው የምታነበው። ልክ አንተ ቅድም
ጥቅስ እየመረጥክ ስትሰጠን እንደነበረው ማለት ነው። አንብብ እዚህ ጋር 27 ላይ ነው አልኩት። እኔ ስመኝ በትክክል ከዚህ ውጣ፣ ይሄን ክፍል እኔ ከዚህ ውጣ ላይ ያችሁት አይደለ? በቃይ ማባይ ፈልግም። አሁን ሚውት አድርግ። ከዚህ በኋላ ሚውት እንዳታነሳ። ማታነብ ከሆነ እኛ እናብበው። እኔ አላዘዝኩም ይሄንን ክፍል፣ እኔ ይሄን አላዘዝኩም። ደግሞ ማይክ ሙት አታድርግ። አዘዣለሁኝ ቅድም አንተ ስታዘን እንደነበረው በቁርአን ላይ ጤነኛ አይደለም። ከዚህ በኋላ ሚውት እንዳታነሳ። እሺ ማታነብ ከሆነ አትረብሽ። ወደ 10 ጊዜ ድል ሰጠህ። አያችሁት አይደለ? ምክንያቱም ያፍርበታል። ይቃል ደግሞ ማይኬን ሙት አታድርጋ። ሚውት አድርግ፣ አትረብሽ። ማይክ ሙት አታድርግ። ምንም ማድረግ አይቻልም። ረብሽ። አያቸው አሁን ታችና በግዴታ አዳምጣለህ። የትም እንድትሄድ አልፈቀድኩልህም። ዋ ይሄን 2 ሚሊዮን አስገባው ታቡን። እሺ አሁን ቃሉን እናንብበው። ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ምን አለ? በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ። ያ ሰላም ሰላምን ለማምጣት አይምሰላችሁ። ታዲያ ለምን ሊያመጣ ነው የመጣው ኢየሱስ ከተባለ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። 4 ነጥብ። የጌታ ሰው ከሚል ቀጥል ነው። አይ እሺ ጀዛከላሁ። እሺ ቀጥል። ነኝ ልቀጥል። ኦኬ አይ ቀደም ሳውዲ ያለውን መካን መዞር ኃጢአት ምንም አያስተሰርይም ብለህ ነበር እንትና እሱ ሐዲስ ደግሞ ኃጢአት ያስተሰርያል ይላል። መቼ ነው ያልኩት? እንደ ጾም ምናምን እንደ እንትን ትእዛዝ ነው እንጂ ምንም ነገር ችግር የለውም ብለሃል። እኔ ቅድም ስለዚህ ጉዳይ ሳል ቡኻሪ አው ትዕግስት ቅድም የጠየቀች ሰዓት እኔ ቅድም ስለዚህ ጉዳይ አውርቻለሁ። ሲጀመር ትዕግስት ጠይቃል ነበረ ቅድም እኔ ይሄንን ከአባን መዞር ኃጢአት ያስተሰርያል አያስተሰርይም የሚል ጉዳይ አንስቻለሁ ወይ? አው ጠይቃ ነበረ። እንትና ትዕግስት ጠይቃ እንደዛ ብለህ ነበረ። መቼ? እና ሳል ቡኻሪ 1773 ላይ ኃጢአት ያስተሰርያል ይላል። አረጋግጥ ቀስ በል። ኦኬ ከኔ ጋር አይደለም። እሺ ሌላ ሰው ሲያወራ ከነበረ ምናልባት ወይ ነው ሌላ ሰው ነበር። በቃ እንደሱ ከሆነ እኔ አይደለም። እሺ ጥያቄህን ጠይቅና ልመልስልህ። ምን ነበር ጥያቄ እኮ? አሁን ቀደም እሷ ጠይቃ ነበረ እና ኃጢአት አያስተሰርይም እንደ ጾም እንደ ዝም ብሎ ትእዛዝ ነው እንጂ ኃጢአት ምንም የሚያስተሰርየው ነገር የለም እዛ መሄድ ብለህ ነበረ ብሎ ነበር። ኢብራሂም ነው አንተ ነህ እያወራ ነበር። ብቻ ገጽ ላይ ነበርኩልህ። ጥያቄህን ጠይቅና ቀደም ትዕግስት የጠየቀችው ገጽ ላይ ነበርኩ። ቋንዴ ታጥጣ ላውራ ስል ነው ያስወረደኝ እንጂ እሺ ሌላ ሰው ነበር። ይህንንም አላህ ሱብሓነሁ ወተዓላ የፈጠራቸው እሱን ሊገዙት ነው። ምን ነፃ ፍቃድና ነፃ ምርጫ ደግሞ ሰጥቷቸዋል። ምን ሊያደርጉ ይችላሉ? ኢማ ሊያምኑ ይችላሉ ወይ አማኝ የሆኑት በአላህ ሱብሓነሁ ወተዓላ ያመኑትና ልክ እንደኛ አላህን የሚገዙት ደግሞ በተመሳሳይ ለኛ ወንድሞቻችን ናቸው ብለን ልንጠራቸው እንችላለን። ምንድነው ወንድምነት ያደረገን? ምንድነው ያቀራረበን? እነሱም እኛም በአንዱ አምላክ በአላህ ሱብሓነሁ ወተዓላ በማመናችን ማለት ነው። ግልጽ ነው አሁን? አንተ ባስረዳኸኝ ለኔ ግልጽ ነው። ያኔ ገብቶኛል። ሁሱም እንደዛ ነበር ሲያስረዳሽ የነበረው። ያው በደንብ እሺ አንዴ አልጨረስኩም፣ እወጣላችኋለሁ። ለመጀመሪያ ጊዜ ለእሷ አስረዳት ነው ያልኩህ። ምን አልከኝ? ምኑን ላስረዳ? እኔ ስላልነበርኩኝ ነው። ሴጣንና ጅንን ብዙውን ጊዜ አንድ ላይ የተምታታባቸው እናንተ የሴጣን ዲያብሎስ ወንድማማቾች እኔ ላውራ ስሚዝ ስሚዞ እሷ ከጨረሰች ማት የሚባል በጣም ምርጥ ልጅ አለ። እስካሁን አልተናገርም። ተመልከተ ቆይቷል ብዙ። ስለዚህ ለሱ እድል ስጥ ፕሊስ። እኔ ቆይቻለሁ ፕሊስ።
አንዴ ቆይቻለሁ። ትጨርስ። አንዴ ወንዱ አንዴ ትጨርስና ወደ እናንተ እንመጣለን። ትግራይ ቀጥይ። አንዴ ቶሎ በይ። እሺ መዲና ላለው ሐጅ የምታረጉበት ለምንድን ነው? ይሄን ነገር አንዴ ድምጽ ጫጫታ። ሐጅ የምታረጉበት መዲና ላለው ምክንያቱ ንገረኝ። ኦኬ እሺ። አላህ Subhanahu Wa Ta'ala መካ ወይም ደግሞ ካዕባን ማለት ነው ሐጅ የምናደርግበት። ሐጅ ብሎ ማለት መጓዝ ነው፣ ፒልግራሜጅ ብለን የምንጠራው ማለት ነው። አቅሙ ያለው ሰው ከእስልምና መሰረቶች ውስጥ አንዱ ነው ሐጅ ብሎ ማለት ወይም ደግሞ መጓዝ ማለት ነው። የት ነው የምንጓዘው? የአላህን ቤት። ምንድነው የምናደርገው እዛ ከተባለ አላህን ለመገዛት እንጂ እዛ ያለውን ካዕባን ለመገዛት አይደለም። ካዕባ ብሎ ማለት ነብዩላህ ኢብራሂም የገነቡት ቤት ነው፣ የአላህ ቤት ነው። የአላህ ቤት ነው ሲባል እኛ እዛ አላህን የምናመልክበት ማለት ነው። ካዕባውን ሳይሆን አላህን የምናመልክበት። ኦኬ ሶ ከእስልምና ማዕዘናቶች ውስጥ አንዱ አቅም ያለው ሰው ለጉዞ ማለት ነው። ለምሳሌ ግማሹ ኢትዮጵያ ይሆናል፣ ግማሹ የተለያየ ቦታና በአጠቃላይ all over the world ማለት ነው። አጠቃላይ በአለም ላይ ያለው ሰው የቻለ ሰው ለዚህ ፒልግራሜጅ ለዚህ ጉዞ የቻለ ሰው ሄዶ ማለት ነው በህይወት ዘመኑ አንዴ ከቻለ በህይወት ዘመኑ አንዴ እዛ ሄዶ ማለት ነው ሐጅ ያደርጋል። ሐጅ ብዙ ስነ ስርዓቶች እዛ የሚያደርገው ነገር አለ። እነዛን ስነ ስርዓቶች ሲፈጽም ከእስልምና ማዕዘናቶች ውስጥ ከሆኑት ውስጥ አንዱን ፈጸመ እንላለን። ልክ እንደምን ካልን ልክ እንደ ጾም። ጾም በተመሳሳይ የእስልምና ማዕዘናት የሆነው ሲሆን በአመት አንዴ የሚመጣ የረመዳን ወር አለ። ያንን የረመዳን ወር ምን ማድረግ ነው? መጾም ነው። ልክ እንደዚህ ከእስልምና ማዕዘናቶች ውስጥ የሆነው አንዱ ምንድነው ማለት ነው? ሐጅ ነው። ስለዚህ ያንን ሐጅ ወይም ደግሞ ካዕባ በደንብ እንድታሰምርልኝ የምፈልገው እዛ ምን ሄደው አላህን ለመገዛት ኦኬ፣ አላህን ለመገዛት እሱን ለማመስገን ይቅርታውን ለመጠየቅ ነው እንጂ ካዕባውን ወይም ደግሞ ድንጋዩን ለመገዛት አይደለም። ወጥተሻል? ነዓም ራላ እያዳመጥኩ ነው። ሚዩት አድርጌ ኦኬ እሺ። ለማንኛውም ሐጅ የሚለው ነገር አላህ Subhanahu Wa Ta'ala ያዘዘው ነገር ስለሆነ በሐጅ የታዘዘውን እንድንፈጽም ታዘናል ማለት ነው። ምናልባት የምታዳምጪ ከሆነ ወይ ቁርአን ካለሽ አፕሊኬሽኑ ምዕራፍ 3 ቁጥር 97 ለማየት ትችያለሽ። ብዙ ሐዲሶችም አሉ፣ እነሱንም መጥቀስ እንችላለን። ኤኒሃው ስትመጪ ወይ እንትን እንላለን። በቃ ማቲ ይቀጥል። ስሚዞ ብዙ ቆይተዋል። እሱ ይቀጥል። አንተ ማን ወንዶ ማን አንተ ሚዩት አድርግ። አንተ ቀድሞ የገባ ሰው ማቲ ጥያቄ ካለ ቀጥል ማቲ። ወለበኔ በጣም አመሰግናለሁ። የሚሾክለው ይናገር፣ ችግር የለውም። እኔ እጠብቃለሁ። ወንዱን ማን ይቀጥል እስቲ። በጣም እየሾከለ ስለሆነ እስቲ ያውራ። እኔ እጠብቃለሁ። እሺ ችግር የለውም። እድሉን ሰጣችሁኝ። ይቅርታ ጨርስልኝ እስከ አንዴ ልውጣ። እሺ እየመለስኩልሽ ስለነበር እየሰማሽ ስላልሆነ ማለት ነው። ትግራይ ምን ይሻላል መሰለሽ? ይኸውልሽ ችግር የለውም ገብቶኛል። ስራ ጨርሺና ፍሪ ስትሆኚ አሁን በቃ ፍሪ ነኝ ማዳመጥ እችላለሁ ስትይ በምትሽበት ሰዓት ነይ። እሺ በደንብ እናስረዳሻለን። እንደዛ ይሻላል። እድሉ ስለማላገኝ ነው። ችግር የለውም። ያስገቡሻል። አስገቧት ሞዴሬተሮች። ትግራይ አንድ ቁጥር ከታይ ጽፈሽ አስገቡኝ ባያቸው ያስገቡሻል። እሺ እሺ በቃሽ። ይቅርታ ተሸማችሁ። ችግር የለውም። ፍሪ ስትሆኚ ማዳመጥ። አሁን እኛም እያወራን በመሀል ስራ ስትሆኚ ከመውጣቷ በፊት አንድ አሁን ላልከው ነገር ሳህል ቡኻሪ 17 ቆይ ኤክስ ቆይ ወንዱ ቀጥል መጀመሪያ። እስሚዞ እሷ ከመውጣት በፊት አንድ ልጠይቅ ብዬ እኮ ነው። ኦኬ አመሰግናለሁ። አንተ ልጠይቅ ከሆነ እሷን ትረሳ አይደለም የምትጠይቀው፣ የራስህን ጥያቄ ጠይቅ።
ኦኬ ራስህን ነው እንጂ እሷ ከመውጣቷ በፊት ብሎ ወንዱ አንተን አይደለም። ቆይ እዚህኛ እሺ፣ አሁን ወንዱ ቀጥል። እኔ መጠየቀው ከቁርአን ውስጥ ነው። ከቁርአን ውስጥ አንድ ማብራሪያ እንድታብራራልኝ የሚፈልግ ቦታ አለ። ሱረቱል ማርያም 1933 ላይ ያለውን አንብብና አብራራልኝ። ምንድነው ጥያቄ? 1933 ላይ 1933 ላይ ወጣል አሎ አሎ ወንዱ የስ አይሰማም። ወጣል ወጣህ የምታወራ ከሆነ እኮ አይሰማም። እየወጣህ ነው። አልወጣሁም እኔ ኖ እንትን ሃይድ እየሆንክ ነው። ኦኬ አሁን ይሰማል አይደል? አሁን ቀጥላ። ኦኬ ሱረቱል ማርያም 1933 ላይ ያለውን ማብራሪያ ይፈልጋለሁ። እሱንም ላንብብና ከዛ በኋላ ታብራራለህ። እሺ እየወጣህ ከሆነ አይሰማም። ይሄ ልጅ ኦኬ አንተ አንብብሽ። እኔ ሲወጣ አይሰማም። አንተ አንብብልኝ። አንድ ስልክ ነው ያስኩት። እሺ 1933 ሱረቱል መርየም 1933 ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ይላል። ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበት ቀን። እሺ ይሄው ይሄ ነው አይደል? 34ን ቀጥል። ቁጥር 34 ይህ የመርየም ልጅ ዒሳ ነው። ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው። እሺ ኦኬ 37ን መጨረሻ 37ን አንብብና ከዛ በኋላ ማብራሪያ ፈልጋለሁ። በዛውም 37ንም ላንብበው። 37 فاختلفوا الأحزاب من بينهم فويل للذين كفروا من مشهد يوم عظيم ከመካከላቸው አህዛቦች በእርሱ ነገር ተለያዩ። ለእነዚያም ለካዱ ሰዎች ከታላቁ ቀን መጋፈጥ ወዮላቸው። እሺ አሁን ጠይቀኝ። እያስነበብከኝ ነው። አሁን አንተ ደግሞ ጥያቄ ነው የምትጠይቀኝ። ኦኬ 33 ላይ ስለ ማርያም ልጅ ኢሳ ምን ያወራል? ከ33 ጀምርና ለምን እንዳለ እናንተ ይሄንን ቦታ እንዴት እንደምትረዱ ለኔም አብራራልኝ። እሺ 33 ላይ ከመግባታችን በፊት ከፍ ብለን እናንብባት አይደለ? ማለት ከፍ ብለን ስናነብ ስለምን ያወራል? ኢሳ ያወራ። በቃ ቆይ በቃ እየመለስኩ ነው። አሁን አንተ ሚውት አድርግ። ይቅርታ አይደለም ይቅርታ። እኔ አሁን የፈለኩት አንተን ያስነበብኩት ቦታ የት ነው? 33 ነው? 34 ነው? መጨረሻ 37 ነው? እቺን ቦታ እንዴት እንደምትረዱ አስረዳልኝ። ልነግርህ ነው። ለምን አታዳምጠኝ? ልነግርህ እኮ ነው። ትሰማለህ አይደል? ስለዚህ ከፍ ብለን ስትል እኮ ነው። እሱ እኮ ስቶሪውና አንድ ላይ ነው የምነግርህ። ሙሉ አውዱን ነው የምነግርህ። ምን እንደሆነ ለመረዳት አይደል የፈለከው? ሙሉ አውዱን ልነግርህ ነው። ስለዚህ ሱረቱል መርየም እያወራ ያለው በቃ አሁን ሚውት አድርግ ፕሊስ፣ አትግባብኝ እንደዚህ እንትን እያልክ እያወራ ያለው መርየም አለይሂ ሰላም ያለ ወንድ ንክኪ ያለ ወንድ ዘር ማለት ነው አላህ ሱብሓነሁ ወተዓላ በተአምሩ ዒሳን አለይሂ ሰላም እንድትወልድ አድርጓታል አይደለ? ስለዚህ ምን እያሏት ነበረ ማለት ነው? ይህንን ልጁን ይዛ በምትመጣ ጊዜ ምን አሏት? በዛ ጊዜ ያ ኡኽተ ሃሩን፣ ያንቺ የሃሩን እህት ወይ ማካን አቡኪ አምረን
ማካነ አቡኪ ኢምራአን ሰውያ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም አሏት። ለምን? ከሰው ጋር ዝሙት ሰርታ ወልደሻል ብለው እየወቀሷት ነው። ከዛ እሷ ግን ምን አደረገች? ፈአሻረት ኢለይ ወደ እርሱ ጠቀሰች፣ ወደ ልጁ አንቀልባ ላይ የያዘችው ልጅ ማ ዒሳ አለይሂ ሰላም። አሁን ዒሳ ራሱ ሊመሰክር ነው። ተመልከቱ። ፈአሻረት ኢለይ ወደሱ ማለት ነው ምን አደረገች? ጠቆመች። ምን አለ? በአንቀልባ ያለን ህፃን እንዴት እናናገራለን አሉ። ገና ወልዳ ያመጣችውን ልጅ ነው። እንዴት በዝሙት ልጅ ትወልጃለሽ? ዘሮችሽ የተባረኩ ነበር፣ አባትና እናትሽ መጥፎ አልነበሩም፣ እንዴት ይሄን ታደርጊያለሽ ብለው ሲወቅሷት እሷ ምን አደረገች ማለት ነው? ወደ ልጁ ጠቆመች ማለት ነው። አሁን ይሄ ህፃን ልጅ ምን ሊል ነው? ተመልከት 30 ላይ አንተ 33 ነው ያልከው፣ ይሄው 30 ላይ ነው። ህፃኑም አለ ዒሳ እኔ የአላህ ባሪያ ነኝ፣ እኔ የአላህ ባሪያ ነኝ። አዎ በደንብ ይሄንን እንዳትረሱ። እኔ የአላህ ባሪያ ነኝ አለ ዒሳ ወይም ደግሞ ኢየሱስ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል አለ። መጽሐፍንም አታኒ አልጨረስክም ወይ አንተ ልጅ ሚውት አድርግ፣ እየመጣው ነው እንዴ? 33ን ለመረዳት ማየት ያስፈልጋል። ለምን ዝም አትልም? 33ን ለመረዳት ይሄንን ታሪክ ማወቅ አለበት። 30 ላይ ነኝ። እስቲ ሚውት አድርግና አዳምጥ። 33ን ለመረዳት ከላይ ያለውን ማወቅ ይጠበቅብሃል። ከዛ በኋላ 33 ላይ ስንደርስ ምን እያለ እንደሆነ በደንብ ትረዳዋል። ኦኬ 30 ላይ ቁጥር 30 ላይ ምን አለ? ቃለ ኢኒ አብዱላሂ አታኒየል ኪታበ ወጀዐለኒ ነብያ፣ እኔ የአላህ ባሪያ ነኝ አለ። ትክክለኛ ምስካሪነቱን ከኢሳ ከራሱ እየሰማን ነው። እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል አለ። ከዛስ ወጀዐለኒ ሙባረከን አይነማ ኩንቱ፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ የተባረኩ አድርጎኛል። በህይወት እስካለውም ድረስ ምን አዞኛል አለ? ሰላትን በመስገድ ዘካንም በመስጠት አዞኛል አለ። ትክክለኛው ምስካሪ ይሄ ነው። የአላህ ነብይ መሆኑ መጽሐፍ እንደሰጠው በዘካና በሰላት እንዳዘዘው ታዛዥ አድርጎኛል። ለእናቱ ለመርየም ማለት ነው ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም ማለት 33 ላይ ወደ አንተ ስንመጣ ከዛ በኋላ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ፣ ሰላም በእኔ ላይ ይሁን። ሰላም የሚሰጠው ማን ነው? አላህ ነው። ከማን እየጠየቀ ነው? ከአላህ ማለት ነው። ሰላም በእኔ ላይ ይሁን መቼ? በተወለድኩ ቀን፣ በተወለደ ቀን፣ በምሞትበትም ቀን። አሁን አይደለም የሞተው፣ ፊውቸር እያሳየ ነው። ገና በሚሞትበትም ቀን፣ ያው ሆኜ በምቀሰቀስበትም ጊዜ። ኢሳ አለይሂ ሰላም ወደፊት ከመጣ በኋላም ደግሞ እንደኔና እንዳንተ ይሞታል። ከሞተ በኋላ አላህ Subhanahu Wa Ta'ala ይቀሰቅሰዋል። በሚቀሰቀስበትም ጊዜ ሰላም በእኔ ላይ ይሁን፣ ሰላም በእኔ ላይ ይሁን አለ። 33 34 ከዛ ምን ይላል? ይህ የመርየም ልጅ ዒሳ ነው። አሁን አንተ የምትፈልገው ይህ የመርየም ልጅ ዒሳ ነው። ከላይ አሁን እየተናገረ ያለው ይህ የመርየም ልጅ ዒሳ ነው። ያ በርሱ አንተ ቆይ ሚውት አድርግ። ለኔ ልታብራራ አይደለም እያብራራው ስለሆነ ልታብራራ ሚውት አድርግ። ይህ የመርየም ልጅ ዒሳ ነው፣ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው አለ። እውነተኛ ቃል የተባለው ምንድነው? ከላይ ያወራ ነው። ኦኬ ከላይ እያወራን የነበር ነው ንግግር። ምን ንግግር? የአላህ ባሪያ መሆኑን። ኦኬ የአላህ ባሪያ መሆኑን። ኦኬ የአላህ ባሪያ እንዳደረገው መጽሐፍ እንደሰጠው። ኦኬ የአላህ ባሪያ እንዳደረገው መጽሐፍ እንደሰጠው ብሩክ እንዳደረገው ለእናቱ ታዛዥ እንዳደረገው ይሄ ያወራነው ንግግር እውነተኛ ቃል ነው። ትክክለኛው ይሄ ነው። ስለዚህ 37 ስለኝ ከመካከላቸው አሕዛቦች በእርሱ ነገር ተለያዩ፣ ለነዛ ለካዱ ሰዎች ከታላቁ ቀን መጋፈጥ ወዮላቸው የሚለው አላህ Subhanahu Wa Ta'ala በኢሳ በተናገረው ነገር የተለየ ነገር ወይም ደግሞ አምላክ አድርገህ የምትይዘው ከሆነ ወዮልህ ብሎ እየተናገረ ነው ማለት ነው። ግልጽ ነው? ግልጽ አይደለም። 34 ላይ ይህ የማርያም ልጅ ኢሳ ነው ይላል።
ሰዎቹም በእርሱ ላይ የሚጠራጠሩበት ይህ እውነተኛ ቃል ነው ይላል። ሰዎች በማን ላይ ነው የሚጠራጠሩት? በእርሱ ላይ የሚጠራጠሩበት ይላል። ያ በእርሱ ነው የሚለው፣ ሰዎች አይደለም የሚለው። በስተክል ያም በእርሱ የሚጠራጠሩበት እውነተኛ ቃል ነው አለ። ያ በእርሱ የሚጠራጠሩበት በኢሳ ማለት ነው። በኢሳ የሚጠራጠር እውነተኛ ቃል ነው። እውነተኛ ቃል ነው ሲል ምን ምንድን ነው? እቺ ነው አሁን አንተ የፈለከው ስለማውቀው። ምን ፈልገን ቃል ነው ምንድን ነው? አሁን ያስረዳው። ቆይ እዚህ ላይ እንጨርስ፣ እቺን ጥቅስ እንጨርስ። ቃል ነው ሲል ምንድን ነው የፈለገው? እዚህ አሁን ያልኩህ ምንድን ነው? ቁርአን ሃይዳቱን አትውጣ፣ ሰውዬ ወደዚህ ና። ሃይዳቱን አትውጣ፣ ተመለስ። አሎ ሃይድ ከሆንክ አይሰማም፣ አታሰልቸን ማለት ኖ። እኔ እየሰማው ነኝ። ቁርአንን ሊያነብ ነው እየወጣ ያለሁት። አትውጣ እኮ ከወጣህ አንድ ሰዓት አትሰማም። እኔ እያነበብኩልህ አይደል እንዴ? እኔ እያነበብኩልህ እኔ እኮ እንትን እየሰማው ነኝ። በቃ በጣም ጥሩ። ስለዚህ አሁን እየጠየቅኩ ነው እንዲገባህ ማለት ነው። 34 ላይ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው አለ። ቃል ብዬ ምን ብዬ ነው የመለስኩልህ ቅድም? እየሰማው ነኝ። ምን ብዬ መለስኩልህ? ቃል ነው የሚለው ምንድን ነው ብዬ መለስኩልህ? አልተረዳውም። እሱንም እኮ ነው አልተረዳውም እያልኩ አለሁት። ተረድቻለሁ ብያለሁ። አልተረዳውም የምትለው ለምንድን ነው? ስለማታዳምጥ። እያዳመጥክ አይደለም፣ ለዛ ነው። ያ በእርሱ የሚጠራጠሩበት እውነተኛ ይሄው ከፍቼልሃለሁ፣ ሃይድ ሆነ እንዳትወጣም፣ ለዛ ነው እውነተኛ ቃል ነው እያለ ያለው። ይሄ እውነተኛ ቃል የተባለው እዚህ ላይ የተዘረዘሩትን ነገር ነው። ይሄ ትክክለኛ ታሪክ ነው የተነገረው እያለህ ነው እንጂ አንተ በምትለው ቃልም ስጋ ሆነ ገለመለ እያለ አይደለም። ና ተመለስ። ሃይዳቱ ይሄው አውጥቼልሃለሁ፣ ተመለስ። አለው ገብቶሃል? አሁን ሰምተኸኛል? አሁን ያልኩት ያ። ስለዚህ እውነተኛ ቃል ነው የተባለው ምንድን ነው? እውነተኛ ቃል ላይ የተባለው ምንድን ነው አልኩህ? አሁን ተደውሎልኝ ወጥቼ ነበር፣ ይቅርታ። ያ ሰላም፣ እኔ መግሪብ አዛን አለብኝ፣ ስልክ እየዘጋው ወጣ ብዬ ነበር። እሺ፣ ለመጨረሻ ጊዜ ልንገርህ። ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው የተባለው፣ ይሄ ቃል የተባለው ከላይ የተናገር ነው። ከላይ የተናገር ነው። ኦኬ፣ እኔ የአላህ ባሪያ ነኝ ብሎ የተናገረውን ይሄ ከላይ አሁን ያነበብኩልህን እነዚህ የተናገሩት አላህ Subhanahu Wa Ta'ala የተረከልን ይሄ ትክክለኛው ትርክቱ ይሄ ነው ብሎ እየነገረ ነው። እሱ ነው እውነተኛ ቃል ነው ተብሎ እየተነገረ ያለው ነው ታሪኩ ከላይ ያለው ይሄ። ኦኬ 33 ላይ ሰላምን በእርሱ ላይ ነው ይላል። በእርሱ ላይ ነበር ይላል። መጀመሪያ ይሄን ጨርስ። ቆይ ይሄ ገብቶሃል? አሁን እውነተኛ ቃል ነው ገብቶኛል። ኢላ የተናገረውን ፍቺ ነው እየሰጣ እያብራራ ያለው ብለኛል። ወይ ምንድን ነው እውነተኛ ቃል የሚለው ምንድን ነው አልኩክ? አሁን ኢላይ የአላህ ባሪያ ነው ያለውን ማብራሪያ ከታች ደግሞ 34 ላይ እያብራራ ነው ብለኛል። ሰምቻለሁ እኮ እውነተኛ ቃል ነው የተባለው ይሄንን ነው እውነተኛ ንግግር ነው ብሎ እየነገረ ነው። ገብቶሃል? ይሄ 34 ገብቶሃል ማለት ነው። እሺ ኦልራይት። 34 ደግሞ ሰላምም በእኔ ላይ ነው፣ ሰላምም በእኔ ላይ ነው። መቼ? በተወለድኩበት ቀን፣ በምሞትበትም ቀን፣ ሕያው ሆኜ በምቀሰቀስበትም ቀን አለ። ኦኬ። ስለዚህ አላህ Subhanahu Wa Ta'ala ለሱ ሰላም ይሰጠዋል። መቼ? በተወለደበት ቀን፣ በሚሞትበትም ቀን። ገና ማለት ነው ሞትኩኝ አላለ። በሚሞትበት ቀን ገና ወደፊት። ሕያው ሆኜ በምቀሰቀስበት ቀን። እንደኔና እንዳንተ ይሞታል። ከሞተ በኋላ ደግሞ አላህ Subhanahu Wa Ta'ala ምን ያደርገዋል? ይቀሰቅሰዋል። በሚቀሰቅሰውበት ጊዜም አላህ Subhanahu Wa Ta'ala ሰላምን ያሰፍንበታል ማለት ነው። 34 ይሄ ነው። ገብቷል? ኦኬ። የታችሁ ስለዚህ 37 አንተ የፈለከው ይሄንን ነው። 37 አንተ የፈለከው ይሄንን ነው። ግን ወዮላችሁ ከሚለው በፊት ከ37 በፊት 36 ምን ይላል መሰለ? ኢሳ አለ ራሱ ኢሳ አላህም ጌታዬ ጌታችሁም ነውና ተገዙት። ኢሳ ራሱ ምን አለ? እስቲ አንብበው። አላህም ጌታዬ ጌታችሁም ነውና ተገዙት። ይህ ቀጥተኛው መንገድ ነው አለ።
ስለዚህ ቀጥተኛው መንገድ የዒሳም የኔም የናንተም ማለት ጌታችሁም ብሎ ማለት ሪፈርስ ያደርጋል። ጌታዬ ሲል የራሴ ኦኬ። ስለዚህ የኔም የናንተም ጌታ ማን ነው? አላህ ነው፣ ተገዙት። ይህ ቀጥተኛው መንገድ ነው አለ። ስለዚህ በዚህ በኢሳ ጉዳይ ግን ባሪያ በመሆኑ በመካከላቸው አህዛቦች በእርሱ ነገር ተለያዩ፣ ለእነዛም ለካዱት። አሁን ይሄንን ካወቅ በኋላ አንተ ለምሳሌ አይ ኢሳ አምላክ ነው የምትል ከሆነ ለእነዚያ ለካዱ ሰዎች ከታላቁ ቀን መጋፈጥ ወዮላቸው። ታላቁ ቀን ብሎ ማለት ነገ የውመል ቂያማ ማለት ነው። አዎ ናውን እቺን ነው የፈለኩት 37ን ማለት ነው። 37 ላይ ለነዛም ለካዱ ሰዎች ወዮላቸው ከታላቁ ቀን ከመጋፈጥ ወዮላቸው ይላል አይደለም? ትንሣኤ ቀን ማለት ነው፣ የቂያማ ቀን እንደማለት ነው። ታላቁ ቀን የቂያማ ላስት ዴይ የቂያማ ቀን ማለት ነው። አዎ ዘላስት አይዛቦች ይላል። አይዛቦች ማለት በዚህ ክፍል ሲታይ ይሄንን ቃል አናምንም ያሉት እነማን ናቸው በአንተ እይታ? ይሄ ማንኛውም ይሄ ከተነገረው ቁርአን ለዓለም ነው የተወረደው። ስለዚህ ማንኛውም በዚህ በተነገረው ዒሳ ማለት ነው ባሪያ ነው ተብሎ የኔም የናንተም አምላክን ተገዙት ብሎ ካመንክ ይሄንን ከተነገረህ ከገባህ በኋላ አይ አላምንም እክዳለሁ ይሄንን አልቀበልም ካልክ ላንተ ወዮልህ ብሎ ቁርአኑ እያስጠነቀቀ ነው። ኦኬ 37 ላይ ጌታዬና ጌታችሁ አይልም? አዎ ኢሳ እያለ ነው። ኢሳ እያለ ነው። ተገዙትም ብለዋል። አዎ እሱ አሁን እያሳየ ያለው ሰዎች በየትኛው መንገድ አላህን መገዛት እንዳለባቸው፣ በየትኛው መንገድ ለአላህ መገዛት እንደሚችሉ በትክክል አስረድተዋል። ይሄንን ደግሞ አንቀበልም ያሉ አይዛቦች ለነዛ ከታላቁ ቀን ከመጋፈጥ ወዮላቸው ብለዋል። አይዛቦች ይላል። አህዛብ ብሎ ማለት እኮ ሌላ ነገር አይደለም፣ ህዝብ እንደማለት ነው። ግሩፕ ወይም ደግሞ ህዝብ ነው። አሁን ጥያቄህን ጠይቅ ቶሎ በል። የመግሪብ ስለ አዛን ብሏል። ቶሎ በል። በዚህ መንገድ እየተገዛችሁ ነው እናንተ ለአላህ? ኢሳ ባዘዘው መንገድ እዚህ ጋር አዟል። በዚህ ምዕራፍ ማለት ነው። አዎ እየተገዛ ነው። በየትኛው መንገድ ነው አላህን እየተገዛችሁ ያላችሁት? ኢሳ ያዘዘውን ትእዛዛውን እየፈጸማችሁ ነው እዚህ ጋር? ኢሳ አይደለም። ትእዛዙን ለኢሳ የሚሰጠው ማን ነው? አሁን እኮ አብረን ነው ያነበብነው። ኢሳው ምንድን ነው? ትእዛዙን ለኢሳ የሚሰጠው ማን ነው? ጌታችሁ ነውና ተገዙት ብለዋል እኮ። ማን ነው ጌታው? የእሱ ጌታ ማን ነው? የኢሳ ኦኬ አብ አባት አነበብነው አላልክም እንዴ? አብ ይላል ከሚለፈተው እኛ አብ እንለዋለን። አብ እኛ አትበላውን በቁርአን ነበር አትዘባርቅ። እኛ አባት ምን ይላል? እንደውም አብ አባት ይላል። አሁን አነበብነው እያልከኝ አብ ትላለህ። ቁርአን ውስጥ አብ ትጨምራለህ። ምን ሆነሃል? ይሄው አንብበው። አላህ በለው አንተ አላህ በለው አይደለም ነው። አንብብ ቶሎ በል። ኢሳ አለ አላህም ጌታዬ ጌታችሁም ነውና ተገዙት። ይሄ ቀጥተኛ መንገድ ነው። ማንን ነው የምንገዛው? አላህን ነው። አዎ አላህን ነው እንጂ አብ የሚል የለም። ስለዚህ አላህን እየተገዛ ነው። ለምን ካልን በትክክለኛው መንገድ እየተገዛችሁት ነው ወይ ካልን፣ አዎ በትክክለኛው መንገድ አላህን የምናመልከው እኛ ነን። ለምን ከተባለ ይህንን አሁን ራሱ ቁርአኑን ኢሳ አለ ብሎ እየነገረህ ያለው አላህ ነው። ኦኬ። ስለዚህ አላህ Subhanahu Wa Ta'ala ያወረደውን እኛ ይኸው ተቀብለን እሺ ብለን ጌታዬ ጌታችሁ ነውና ተገዙት ብሎ እየተናገረ እኛ አላህን አሁን ተቀብለናል። አንተ አላህን ትቀበላለህ? የኢሳን አምላክ? ኦኬ የኢሳን አምላክ ይቀበላሉ። ተቀብያለሁ። ደግሞ አላህን ትቀበላለህ? ተቀብዬም ነው ያለፍኩት። ስለዚህ ይሄ ቃል አሁን ያነበብነው ቃል ደግሞ የመጣው አላህ Subhanahu Wa Ta'ala እየተረከልን ያለ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አውርዶታል። ይሄንን ቃል እኔ ወድጄዋለሁ። እኔ ማለቴ ደግሞ ጥሩ ነው። በተግባርም እያሳየው ነው። መውደድ ብቻ ግን በቂ አይደለም። መውደድ በተግባር ነው የሚገለጸው። መውደድ ብቻ አንድ ሰው ስለወደደ ብቻ
አዎ ተግባሩ ምንድነው? ተግባሩ ምንድነው ስንል ደግሞ ይሄንን አሁን አንተ የወደድከው ይሄ ቃል የወረደው ለማን ነው? እሺ ይሄ የወረደው ለሚሰሙት ነው። ሰምቶ በተግባር ለሚያውሉት ገብቶኛል። ለሚሰሙትማ ልክ ነው። ግን ይሄንን ቃል አላህ Subhanahu Wa Ta'ala ያወረደው በማን ላይ ነው? ማን ላይ ያወረደው? ይሄንን ቃል አሁን ያነበው ታውቃለህ አንተ? ማን ላይ ያወረደው? አላህ ማን ላይ ያወረደው? ሰላም በሳቸው ላይ ይሁንና በነብዩ መሐመድ ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላም በሳቸው ላይ ያው ስለዚህ በሳቸው ላይ ያወረደ ማለት ነው። ስለዚህ ነብዩ መሐመድ የአላህ መልእክተኛ ናቸው ማለት ነው። ኦኬ አሁን በዚህ ክፍል ስናይ ደግሞ ሰላምን በእርሱ ላይ በኔ ላይ ነበር ይላል ኢሳ። እሱ አሁን ሌላ ሰላም አልፈለግም። አሁን አንዳንድ ጊዜ ሰዎች ሲያወሩ በኔ ላይ ነበር አይልም ሰላም በኔ ላይ ነበር አይልም። በእርሱ ላይ ነበር አይልም። ሰላም በእኔ ላይ ነው ይላል። መቼ የሚለውን ዝርዝሩ ያስቀምጥልሃል። ደግሞ በእኔ ላይ ነበር። እሺ አሁን ልጨርስ 37 ላይ ነው የኔ ጥያቄ። ኢሳ ባሳየው መንገድ እየተገዛደረሰብኝ ኢብራሂም አለ። ቆይ ወንዱ ሶሪ እኔ መግሪብ ሊያመልጠኝ ነው። ሶሪ በጣም ሰላት መሄድ አለብኝ። ኢብራሂም አለ ወይ? ሁሱ ኢብራሂም ካላችሁ ቀጥሉ። መንገድ ላይ ነኝ እኔ እንዲመቸው ከሌለ ቀጥላለሁ። ኢብራሂም አለ? መግሪብ እንትን አለብኝ። ሁሱ አይ ኢብራሂም የለም መሰለኝ። ከታች ግን ሳይኖር አይቀርም ወይ ሙከሚል ምናምን። እሺ ሙከሚል ኦልቢና አይ እኔ መንገድ ላይ ስለሆንኩ ነው እንዳረብሻችሁ ድምፅ እንትን እንዳይል ሙከሚል አለ መሰለኝ።